የሰው ልጅ ካለበት የባርነት ቀንበር ተላቆ ነፃ ሆኖ ለመኖር የሚፈልግ ከሆነ መማር አለበት። ለዛም ነው ዑለማው الاسلام ረህመቱላህ ዐለል ጀሚዕ የሆነች የሚናገሯት ደስ የምትል አባባላል تبدأ الحرية عند انتهاء الجهل ነፃነት የሚጀምረው ጅህልና ባለቀበት ቦታ ላይ ነው ይላል። የሰው ልጅ ማለት ነው ካለበት የባርነት ቀንበር ተላቆ ነፃ ሆኖ መኖር የሚፈልግ ከሆነ መማር አለበት። ዒልም ሸሪዓም ሊሆን ይችላል፣ አካዳሚክም ሊሆን ይችላል። ለየትኛውም ማለት ነው ነገር እውቀት አስፈላጊ ነው። እስልምና ደስ የሚለው መጀመሪያውኑ ሲመሰረትም የተመሰረተው እውቀት ላይ ነው። ለዛ ነው ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ የሚናገሯት አንድ አባባል አለች። በትክክል ምን ያክል ሰነዱ ጠንካራ እንደሆነ ባላውቅም ነገር ግን ላ የቢዕ ፊ ሱቂና ኢላ መን ተፈቀሀ ፊ ዲኒና ይላሉ። ከሙስሊሞች ሱቅ ገብቶ እንዳይሸጥ እንዳይገዛ የዲን እውቀት ያሌለው ካልሆነ አሉ የመሻሻጥና የመገዛዛት እውቀት ያሌለው እንደሆን አንድ ሰው ከኛ ከሙስሊሞች ገበያ ገብቶ እንዳይሸጥ ከሙስሊሞች ማለት ነው ገበያም ገብቶ እንዳይገዛ አሉ። ይሄ እንግዲህ ኢኮኖሚክ ነው አይደል? ለያንዳንዱ እውቀት እንደሚያስፈልግ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ በዚህ ደስ የሚል አባባላቸው ምን እያረጉን ነው? እያስተማሩን ነው። ዲንም ይሆን ከዲን ውጭ ያለ አካዳሚክም ይሆን ለሙስሊሞች ምን ጊዜም አስፈላጊ ነው። ስለዚህ እኔ ሁሌ ለኔም ለናንተም አደራመነው ዲናችንን እንማረው። والله አብሽሩ ባለፈው እንዳነሳውት እድሜያን የእውቀት ጊዜና እድሜ ገድቧል እንዴ? አይገድበውም። አንድ ቂሳ ልንገራችሁ። ኢማሙ ከሳኢ ረህመቱላሂ ዐለይህ ሼኹል ቁራ ወሼኹል ዐረቢያ የቁርአን ቀሪዎች ቃሪ የሚባሉ ይሄ 10 አቀራር 14 አቀራር የሚባለውን ትሰማላችሁ አይደል? በዚህ እውቀት የተካኑ ናቸው። በአረበኛውም እውቀት የተካኑ ናቸው። ሰርፉ፣ በላጋው፣ ነህው በዚህ የተካኑ ናቸው። ነገር ግን ወደ አረቢ ግራመር እውቀት ኢማሙ ከሳኢ ረህመቱላሂ ዐለይህ የመጡት የሆነ አጋጣሚ የሆነ ክስተት ተከስቶ ነው። እንግዲህ አሁን ካለን ሰዓት አንፃር ክስተቱን ሁላ እዚህ ጋር አምጥተን ማየት አንችልም። ኢንሻአላህ ሰዓት አይበቃንም። ግን ወደ አረቢያ እውቀት ነህው በሚባለው እውቀት እንዲመጡ ያረጋቸው አንድ ቀን ከሰዎች ጋር ተቀምጠው በተፈጠረው ስተት ነው። ያ ስተት ነው ማለት ነው ነህውን እንዲማሩ ተምራውም የነህው አለቃ እንዲሆን ያደረጋቸው። ኢማሙ ከሳኢ ረህመቱላህ ዐለይህ ስማቸው ዓሊ ሐምዛ አብዱላህ ይባላሉ። እዛነ ኢማሙ ሻፊዒ ረህመቱላህ ዐለይህ ስለ ኢማሙ ከሳኢ ረህመቱላህ ዐለይህ ያላቸውን የእውቀት ሲናገሩ በተለይ የነህውን እውቀት አስመልክቶ ሲናገሩ ምን ይላሉ? መን አራደ አን የተበሐረ ፊ ነህዊ وهو አባባሉም በትክክል ባላስተዋውሰውም ومن أراد أن يتبحر في النحو አንድ ሰው ነህውን ተምሮ በነህው እውቀት ማለት ነው ሰፋ ያለ እውቀት እንዲኖረው የሚፈልግ ሰው ሁሉም ሰው በኢማሙ ከሳኢ ረህመቱላሂ ዐለይህ ዘንድ ሕፃን ነው አሉ። ለምን ያላቸው የነህው እውቀት ማለት ነው ሰፊ ስለሆነ። ግን የነህውን እውቀት በሚፈልጉበት ሰዓት ተምረው ማለት ነው ለዚህ ትልቅ ደረጃ የበቁበት ሰዓት
እድሜያቸው በጣም ሄዶ ነበር የተከሰተው ስተት ማለት ነው አርሟቸው ከዛ በኋላ ተመራው ምን መሆን ችሏል ቁርያኒ ሸይኹል ቁራ ወሸይኹል አረቢያ መሆን ችሏል ማለት ነው ስለዚህ اخواني እውቀት ጊዜና እድሜ ምን ያረጋው አይገድበው መማር ከፈለገ ግልጽ ነው እንማር ነው ሁሌም አደራመለው እዚህም አስተማሪ አለ ሌላም ቦታ አስተማሪ አለ መማር ትችላላችሁ እውቀትን ምን ፈልገው ከሆነ ቀደም እንዳልኳችሁ ካለንበት የባርነት ቀንበር ተላቀን ወደ ነፃነት መምጣት ምን ፈልግ ከሆነ መንገዱ እውቀት ነው የሸሪዓ እውቀት ያለው ሰው ሲማር የአላህን Subhanahu Wa Ta'ala ፊት ፈልጎ የተማረ እንደሆነ ከተማረ በኋላ ማለት ነው በዛ ዒልሙ የሚሰራበት ከሆነ ከሰራበትም በኋላ ለአላህ ሲል Subhanahu Wa Ta'ala ለሚገባ የሙስሊሙ አካል የሚያስተላልፍ ከሆነ ያ ሰው ማሻአላህ ተባረከላህ والله ነፃ የሆነ ህይወትን ነው የሚኖረው ስላልቀመስ ነው እንጂ እንደ እውቀት የሚጣፍጥ ነገር በዚህች ዱንያ ላይ والله የለም ለዛ ነው ሼኹ الاسلام ابن رحمه الله عليه ምን ይላሉ اعظم اللذة لذة العلم የጥፍጥናዎቹ ሁላ ማለት ነው ጥፍጥና እውቀት ነው ይላሉ ኢማሙ ابن تيميه رحمه الله عليه አንድ ሰው የአላህ Subhanahu Wa Ta'ala ፊት ፈልጎ እውቀት ሲማር በዛ በእውቀቱም እየሰራ ሲያስተላልፍ ያ አላህ የቀመሰው ነገር ዛሬም ነገም ሁሌም በየደቂቃው በየሰከንዱ እውቀትን አምጣ ይለዋል ለምን ስለቀመሰው ስለዚህ ሁሌም እውቀት መፈለግ አለብን اخواني والله ባለፈው እንዳልነው በተለይ መሰረታዊ በሆኑ ነገሮች ላይ ጾም ሲመጥ ጾም አለ ሐጅ አለ ዑምራ አይደለ እንዴ እያንዳንዱ ነገር ምን ይፈልጋል እውቀት ይፈልጋል አይደል እንዴ አንዳንዴ ተየሙም ሰዎች ሲያረጉ ብታዩ ያስቃቸዋል እኔ አንድ ጊዜ ሳውዝ አፍሪካ ያለው በድምጻችን ይሰማ ጊዜ ለሆነ ሐጃ የሆነ ቦታ ሄደን ፒቲሽን ማሰባሰብ ስለነበረብን ከብዙ ጀማዓዎች ጋር እና በሚቀጥለው ጊዜም ትልቅ የሆነ እስላማዊ እንትን ስለነበር ሰዎች ሰላት ሲደርስ ይሄንበት ቦታ ጀምዕ ምናረግበት ቦታ ስለነበረ ውሃ በርቀት ስለላላገኙ አንዳንድ ሰዎች ማለት ነው ተየሙም ሲያረጉ ያስቁ ነበር والله እውቀት ስላሌለ መሬትን ማለት ነው በማበስ ፊታቸውን እጃቸውን እስከዚህ ድረስ እግራቸውን ሁላ ማለት ነው ምን ያረጋሉ እስከ ላይ ማለት እስከ ቁርጭምጭሚታቸው ድረስ ያበሷሉ ተየሙም እንደዛ ነው እንዴ حتى ما تيمم مالنا عند ሰው እጁን ይመታል ከዛ በኋላ ፎፍ ይላል ፊቱን እጁን ደግሞ ፊቱን ያስቀድማል በሁለቱም ያስኬዳል حتى ማለት ተየሙም በመናደርግበት ሰዓት ሁለት ጊዜ መምታቱ ማለት ነው ያንን አስመልክቶ የመጣው ሐዲስ يعني ሐዲስ ضعيف ነው التيمم ضربتان ضربة لليد وضربة للوجه የሚለው ሐዲስ ማለት ነው ከሰነድ አንፃር ካየነው ውድቅ ነው ለተየሙም አንድ ጊዜ ብቻ ነው የሚደረገው አይደል እነዛ ሰዎች ፊታቸውን ማብሰው እጃቸውን እስከ ክንዳቸው እስከ አብሰው እግራቸውን ማለት ነው እስከ እግራቸው ድረስ እስከ ቁርጭምጭሚታቸው ድረስ እንዲያብሱ ያደረጋቸው የተየሙምን አያኒ ማለት ነው አህካምን ስላላረጉ ነው ስላላወቁ ነው ቢያውቁ ያን ያረጉታል አያረጉትም ለዛም ነው ዑመር ኢብኑ አብዱልአዚዝ አው ፉደይል ኢብኑ ኢያድ رحمة الله على الجميع من يلالو من عبد الله بغير علم كان ما يفسد أكثر مما يصلي يا لو كتنستو الله سبحانه وتعالى ميجزاسو كم يابجو نجر يلك أم يتفاو نجر مع النبي زنيلنا عمر بن عبد العزيز رحمة الله عليه تككلنا والله أو كتالي اللي يندون ودا عبادة بمجباب بسات يا تفاوت من اندونا ካላወቁት እውቀቱ ካለኝ ያርማል ካለኝ ደግሞ ማለትና እንዳጠፋውት እቀጥላለሁ ስለዚህ እውቀትን ሁሌ መፈለግ አለብን اخوان ايش علم الشريعه علم النور في الدنيا والاخره والله
علم الكتاب والسنة الله سبحانه وتعالى قرآننا النبي صلى الله عليه وسلم أستمروا بدنيا بآخرام لن لمسلموج برهان والله كلهم برهان لذي واللي مجاكاكاچو تمارو እድሜ ጊዜ አይገድባችሁ ካላችሁ ማለት ነው ከተጣበበው ጊዜያችሁ እንደምንም ብላችሁ ለውቀት የምትሰጡትን ጊዜ አመቻቹ እኛ ስናውቅ ነው ልጆቻችንን ማረም እንችላለን አይደል እንዴ እኔ ያላወኩ እንደሆነ ልጅም ማለት ነው ማረም ይቻለኛል እንዴ እኛ ለልጆቻችንን ትምርት ቤት ሄደን ዕውቀት ቀስሞ እንደ ማድረግ ብቻ ሳይሆን እኔ ማለት ነው ከቤት የመጀመሪያ አስተማሪ መሆኑ የመጀመሪያው ስራዬ መሆን አለበት እኛ ምን ያኒ ትምርት ቤት ስንልካቸው ልጆቻችን የአስተማሪዎች እገዛ ነው የሚሆኗቸው ግን ዕውቀትን መጀመሪያ አግኝቶ መውጣት ያለባቸው ከየት ነው ከቤት ነው ስለዚህ العلم الشريعة እንደ ትንሽ አትዩት በቀደም እንዳልኳችሁ የዕልም الشريعة ትንሽ የለውም ለምን መንባዑ የሚወሰደው ከቁርአንና እስከ ሐዲስ እስከሆነ ድረስ የሸሪዓ ዕውቀት ማለት ነው ትንሽ የሚባል ነገር የለውም አንዳንዴ ሰዎች ጋር ትንሽ የሆነው ነገር እናንተ ሰውየው ጋር ትንሽ መስሎ ሊታያችሁ ይችላል እንጂ ከሰውየው አንፃር ያንን ነገር ስላላወቀው ያ ነገር እሱ ጋር ማለት ነው ትልቅ ነገር ነው አይደል እንዴ ስለዚህ የሸሪዓ ዕውቀት ትንሽ የለውም والله የሸሪዓ ዕውቀት ብቻ አይደለም የአካዳሚክም ማለት ነው ዕውቀት ቢሆን እኮ ትንሽ አለው እንዴ ትንሽ የለውም ስለዚህ علم الشريعة ሌላው አላበዛባችሁ ዕውቀትን በምን ለመፈለግ በምን መጣበት ሰዓት اخواني ብዙ ጊዜ ሼክ አብዱል አዚዝ ሲያስቀሩ አያለው እድሉም ካለኝ ሀጃ ካለኝ ቁጭ ብዬም እኔም እማራለሁ ኦኬ ኢንሻአላህ እናረጋለን ሸሪዓን ዕውቀት ለመፈለግ በመትመጡበት ሰዓት اخواني እጅን አንጠልጥሎ ባዶ መምጣት የተማሪ ባህሪ አይደለም درس በሚሰጥበት ሰዓት በተለይ ተማሪ ሆኖ የሚከታተል ሰው ዕውቀቱን የሚያኖርበት ደብርና ዕውቀቱን የሚጽፍበት ብዕር ሁሌም ሊለየው አይገባም ለምን መተን ሰምተን ስንሄድ የሚረሳ ዕውቀት ነው የሚሆነው ኢማሙ ሻፊ ረህመቱላህ ዐለይሂ ሚሏት ደስ የምትል ግጥም አለች العلم صيد والكتابة قيده قيد صيودك بالحبال الواثقة فمن الحماقة أن تسيد غزالة وتفكها بين الخلائق طالقة إمام الشافعي رحمة الله عليه ميلاد دس مثل أبابا لالج العلم صيد والكتابة قيده علم مالتنا مثالي ولك اندمي تادن أدنو يبلال الإمام الشافعي والكتابة قيده يا علم دقمو مالتنا ما سريو مصافنا والو عند سوسيات دين مالنا من يعني ما الدنيا اسفلقوا لا كدنا بوحالا يلقاتا يعني በቃ አሁን ቤት ነሽና እንደፈለግሽ ተውናጭ ብሎ ማለት ይለቃታል እንዴ ይለቃት قيد سيودك بالحبال الواثقة يا ማለት ደንከውን አደን ጠንካራ በሆነ ገመድ ምን አድርገው እሰረው فمن الحماقة أن تصيد غزالة وتفكها بين الخلائق طالقة كجهلنا نو كالما وقنو أنت مالنو أصدى يعني أسكون أدن بسويتش مكاكل سات تاسرو من ماينت مالنو قمر سات تارقلت نسا أدرقه من مارقه ملكك هلالو تمارين بميمت أبسات أوكتون ميانو ربت دبترنا أوكتون ميصفبت مالنو إرساس وينم بأر عبرو تالي لأنهم
ምሳሌው አድኖ ከሰዎች መካከል ነፃነሽ ብሎ እንደለቀቃት ማለት ነው አደነች ስለዚህ ምን ያስፈልጋል ደብተር ያስፈልጋል ቀለም ያስፈልጋል والله የትኛውም ሰዓት ቢሆን ደብተርና ቀለም ማጣት የኛ የሙስሊሞች ባህሪ መሆን የለበትም ለምን ዕውቀትን ያገኘንበት ቦታ ሁሌ ምን ማድረግ አለብን ይሄ ይጠቅመኛል ብለን መጻፍ አለብን ግልጽ ነው ስለዚህ የኛ ለመማር በምን መጣበት ሰዓት አንድ ዕውቀት የሚፈልግ ሰው መጀመሪያ ማሟላት ያለበት ነገር ዕውቀቱን ማለት ነው የሚያሰፍርበትና ዕውቀትን የሚጽፍበት ብዕር አብሮት ሊኖር ግድ ይላል ለዛን ኢማሙ ዳረሚ ረህመቱላህ ዐለይህ ሱነናቸው ላይ ሙዓዊያ ቢን ቁራ አቢ ኢያስ ረህመቱላህ ዐለይህ ምን ይላሉ قال كان يقال من لم يكتب علمه لم يعد علمه علما ዕውቀቱን ማለት ነው ከደብተሩ ከመጻፉ ያላኖረሰው ዕውቀት ተብሎ አይቆጠርለትም አሉ አንድ ቂሳ አለ ምን ያክል ጠንካራ እንደሆነ ባላውቅም ኢማሙ ገዛሊ ናቸው ይባላል አላሁ አለም ከለታያኒ ለብዙ አመት ዕውቀትን ፈልገው ወደ ሀገራቸው በሚመለሱበት ሰዓት ሽፍታዎች ማለት ነው ያዟቸው መንገድ ላይ እና እሳቸው ያላቸውን ነገር ሁሉ ወሰዱባቸው ቂሳ ነው እንግዲህ ምን ያክል ጠንካራ እንደሆነ እናንተ ምናችሁም ተመልሳችሁ ምትፈትሹት ኢንሻአላህ እና ይህ ሰው ይህ ግለሰብ ምን አሉ እምትፈልጉትን ዕቃ ሁሉ ወሰዱት መጻፎች ሲቀሩ አሉ የሽፍታዎቹ ሊቀመንበር ብልህ ሰው ነውና ጠየቃቸው ሁሉንም ወሰዱ አልከን መጻፎች ሲቀሩ ለምንድነው መጻፎች የሚለውን ከውስጥ ያወጣው አሉት አይ ለብዙ አመት ስማራችሁ የነበረ ዕውቀት ሁሉ የት ነው ያለው ከዚህ ከመጻፉ ነው ያለው አሉት አይ እንደዛ እስከሆነ አልተማርክም ተመልሰ ተማር አሉት ዕውቀት ሁለቱንም ነው መሆን ያለበት በቃ ያኒ በጭንቅ ያኒ ሱብሃንአላህ ይታፈዛልም ከደብተርም ምን መሆን አለበት መኖር አለበት ግልጽ ነው ለዛኔ ኸሊል ቢን አህመድ ረህመቱላሂ ዐለይህ ምን ይላሉ اجعلوا ما في الكتب رأس المال وما في القلب النفقه አሉ ከኪታቦቻችሁ ማለት ነው ከደብተሮቻችሁ የምታኖሩትን ዕውቀታችሁን ዋና ገንዘባችሁ አድርጋችሁ ያዙት ከቀልቦቻችሁ ደግሞ ማለት ነው ያዟቸው ያሉትን ዕውቀታችሁን ደግሞ የሚለገስ ማለት ነው ሰደቃ አድርጉት ሁለቱም መሆን አለበት ሚታፈዛልም ምን ይደረጋልም ይጻፋልም እንጂ እኔ ዕውቀትን ለመፈለግ በመጣበት ሰዓት እጅን አንጠልጥዬ የምመጣ ከሆነ እንዴትኛ እንደማንኛውም ሙሐደራ ለመስማት እንጂ ለመማር እንዳልመጣው ማወቅ አለብኝ ተማሪ እስከሆንኩ ድረስ ከኔ ጋር ምን መኖር አለበት ደብተርና ቀለም መኖር አለበት ግልጽ ነው እኛ በዚህ ዘመን እንግዲህ እንደምታውቁት ሐሳባችን የተለያየ የተበታተነ በተለያዩ ጉዳዮች የተጠመደን ያለንበት ሀገር ራሱ ማለት ነው ብዙ ጫና ያለበት እናፍዝ ከጭንቅላታችን እንኳን እናኑረው ብንል አስቸጋሪ ዘመን ላይ አይደለን ያለነው ከዚህ በፊት የነበሩ ሰዎች والله ሱብሃንአላህ ጭንቅላታቸው ከደብተር ካኖሩት የበለጠ ዕውቀታቸው ማለት ነው ምን ውስጥ ነበር ጭንቅላታቸው ውስጥ ነበር ለዛ ነው ኢማሙ ሻዕቢ ረህመቱላሂ ዐለይህ ኢማሙ ሻዕቢ ስማቸው ዓምር ቢን ሸራሂል አልሻዕቢ አቡ ዓምር ይባላል እንደ ሂጅራ አቆጣጠር በ21ኛው ክፍለ ዘመን ያኒ 21ኛው ላይ ተወልደው እንደ ሂጅራ አቆጣጠር በ104 ላይ ነው የሞቱት በዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ኸሊፋ ዘመን ነው የተወለዱት አላህ Subhanahu Wa Ta'ala ከሰጣቸው ማለት ነው ሕፍዝ በጭንቅላት ማለት ነው የሚያዝ ችሎታቸው የበዘመናቸው የነበሩ ማለት ነው ኮምፒውተር ናቸው ሱብሃንአላህ በል ስለሳቸው ሲያኒ እሳቸው ራሳቸው ስለራሳ አላህ Subhanahu Wa Ta'ala ስለሰጣቸው
የማፈዝ ቁዋ ሲናገሩ ምን ይላሉ ما كتبت سوداء في البيضاء قط وما سمعت من رجل حديثا قط فأردت أن يعيده علي እኔ ማለት ነው ጥቁርን ከነጭ ማለት ነው አላኖርኩትም ይላሉ ያ ማለት ብዕር ማለት ነው ይዤ ከነጭ ወረቀት ማለት ነው ምን አላረኩትም እማውቀውን ዕውቀት አልጻፍኩትም ይላሉ አንድም ሐዲስ ማለት ነው ከአንድ ግለሰብ አልሰማውም ከሰማውት በኋላ መልስልኝ እስቲ ያልከው ምንድነው በለማያኒ እንደገና በልልኝ ቢየም ጠይቄም አላውቅም ይላሉ አንዴ ነው የሚሰሙት ከዛ በኋላ ያፍዙታል ምን አልክ ብለው ማለት ነው መልሶ ምን ያረጉትም አይጠይቁትም እንደዚህ አይነቱ ጉዳይ ደግሞ ንጹህ ቀልብ ጠንካራ የሆነ አላህ Subhanahu Wa Ta'ala ፍራቻ ጠንካራ የሆነ ነብዩን ሰለላሁ ዐለይሂ ወሰለም ሱና መከተል ጊዜ ማለት ነው አስፈላጊ በሆነ መጠቀም እነዚህና መሰል ነገሮች አብሩት መኖር አለበት ስለዚህ اخواني ዕውቀትን ለመሸመት በምን መጣበት ሰዓት እኔ አይደለም ሼክ አብዱል አዚዝ ይሆኑ ሌሎችም ሼክ አብዱራህማን የቁርአን ክላስ እየሰጡ ነው እኔ አንዳንዴ اخواني እንደው ወቀስከኝ አትበሉ ይግባንም አይግባንም ሼክ አብዱራህማን የሚሰጡትን የቁርአንን ክላስ መተን ብንከታተለው የገባንን ያክል ተረተን ያልገባንን ደግሞ መጠየቅ እንችል ነበር አይደል እንዴ ግን አንድ ቀን والله ያሳዝናል የሚያስቀሩት ሰው አጥቶ አንድ ብቻ ሰው ነበር አንድ ሰው ብቻ ነበር والله ቁርአንን የሚያክል ያኒ ሱብሃንአላህ እሳቸው የሚያስተምሩት ነገር እኮ እንዴት ቁርአን ታከለ እንዳለብኝ እንዴት ማለት ነው ቁርአንን በመኻሪጅ ማስቀራት እንዳለብኝ መቅራት እንዳለብኝ ስተቴን ማር እንዴት አርጌ ታርሜ አላህ በሚፈልገው መልኩ ቁርአንን መቅራት እንዴት እንዳለብኝ ያንን ያዘለ ዕውቀት ነው እሳቸው ያስተማሩ ያሉት ግን አለመታደል ሆኖ ሱብሃንአላህ እዚህ ቁጭ ብለን ለቁርአን ያንን ዕውቀት ማለት ነው ምንቀስም ሰዎች ቁጥራችን በጣም ትንሽ ነው والله ብለው ሆነ اخواني እንደነዚህ አይነት ሰዎችን በመናገኛቸው ሰዓት ከለታት አንድ ቀን ወይ በሞት ወይ ደግሞ ርዝቃቸው አልቆ ሌላ በሀገር በመሄድ ልናጣቸው ስለምንችል ያገኘውን አጋጣሚ ማለት ተጠቅመን ዕውቀትን መቅሰም ግድ ይለናል የትኛውንም ዓሊም ስታገኙ والله ምን ታውቃለህ አንተ ጋር ምን አለ በለን ኮርኩረን ማለት ነው ከዛ ሰው ዕውቀት መቀበል መቻል አለብን አንድ ቀን ወይ ሞት ነው ወይ ደግሞ ርዝቅ ያልቅና ሁሉም ምን ይሆናል ሊለያይ ይችላል ስለዚህ ሁሉም ለኔም ለናንተም አደራ ምለው والله ዕውቀትን እንፈልግ ባለፈው እንዳልኳችሁ ዕውቀትን እንዳንፈልግ የመጀመሪያው ሸይጣን ነው ከዛን ደግሞ ፍላጎትና ነፍስያ መከተል ነው ለዛም ነው ኢብኑ አልጀውዚ ረህመቱላሂ ዐለይሂ ምን ይላሉ اعلم ان اعظم الباب الذي يدخل منه الابليس على الناس هو الجهل اوقت ትልቁ የሆነ በር ኢብሊስ ወደ ሰው ልጆች ማለት ነው ገብቶ ከኸይር የሚከለከልበት መንገዱ ጅህልና ነው አሉ አንተ ካለበት የጅህልና ቀንበር ወጥተ ወደ ዕውቀቱ ብርሃን እንድትመጣ አይፈልግም ለምን አንተ ወደ ዕውቀት ብርሃን መጣህ ማለት እሱ የሚፈልጋቸውን እያንዳንዱን ነገር ማለት ነው ምን አታረግም አትገበርም ዕውቀቱ ካለክ ይሄ ነው ሲልክ አይ ይሄም አላህ ማለት ነው ማይፈልገው ነው ነብዩ አለይሂ ሰላቱ ወሰለም እንዲህ ብሏል በለምን ታረጋለህ አትከተለው እያንዳንዱም ማለት ነው እሱ የሚፈልገውን ነገር ላይ ይዘጋህበት ትሄዳለህ ያኒ ይዘጋህበት ትሄዳለህ ነገር ግን ከጅህልና ቀንበር ውስጥ ያገኘከ እንደሆነ ደግሞ እንዳሻው ምን ያረጋል ይጫወትብሃል ሐራሙን ሐላል ነው ይልሃል ሐላሉን ሐራም ነው ይልሃል መጥፎን ጥሩ ነው ይልሃል ጥሩም መጥፎ ነው እያለ ምን ያረጋል እንዳሻው ማለት ነው ይነዳሃል እንደዛ ሆነን እንዳንቀር ከዚህ ሁላ ማለት ነው የሚያወጣን ቅድም እንዳልከው ዕውቀት ነው ዕውቀትን ምን እናርግ እንማር اخوان شروط الصلاه ነው ኢንሻአላህ ተዓላ ዛሬም ባንጀምረው
እንደዚህ ያልክ ጊዜ እየረዘመ ነው መች ነው መጻፉንም እንጀምረው እንዳትሉኝ አሁን የተናገርነው ዕውቀት ነው አይደል አሁን ቁጭ ብለን የተናገርነው ዕውቀት ነው እንደው ብትጽፉት ኖሮ ነገም ተነጎዲያ የሚጠቅማችሁ ነበር በተለይ የሰለፎች ረህመቱላሂ ዐለይሂ አባባልን በመትሰሙበት ሰዓት ወላሂ ከደፍተራችሁ አኑሩት የሰለፎች አባባል በጣም ጥልቅ የሆነ ዕውቀት አዘል አባባል ነው ጻፉት አይጎዳችሁም ኢንሻአላህ ይጎዳችኋል እንዴ ስለዚህ እخواني እድሜ ሄዷል ጊዜ ረፍዷል ከሰዎች መካከል ማለት ነው ቁጭ ብዬ ዕውቀትን በመቀስምበት ሰዓት እፍረት የሚባለውን ነገር ምን እናርገው እንርሳው ዕውቀት ዓለም ላይ እፍረት ያስፈልጋል እንዴ እኔ እዚህ ሀገር ደስ የሚለኝ እድሜያቸው ከሄደ በኋላ 80ውን 90ውን ዶክተሬቷን ወሰደች ትባላል ወይ ዶክተሬቱን ወሰደ ይባላል እንዲህ ያሉ አይደል እዚህ ሀገር ይሄዱ ለዕውቀት ያላቸው Subhanahu Wa Ta'ala ፍላጎት እኛ ደግሞ ከነሱ የበለጠ ማለት ነው ቀድመንና በልጠን መገኘት ይገባናል ለምን የታዘዝነው እኛ ስለሆን የዕውቀቱ ባለቤትም እኛ ስለሆን ስለዚህ ማፈር የለብንም والله አሊፍ ማታውቅ ከሆነ አሊፍ ብሎ የጀመሩ ሰዎች ካሉ ቁጭ ብለ አሊፍ ማለት አትፈርበት አንተ ላይ ጣቱን የሚቀስር ይወልኩ የት ነበር ይሄንን ሁላ እድሜውን ዛሬ አዩ ማለት ነው አሊፍ እኮ አውቁን ቁጭ ብሎ ማለት ነው ከልጆች አሊፍ ይላል ብሎ ጣቱን የሚቀስርብህን ሰው የከሰረው እሱ እንጂ አንተ አይደለም والله አንተ አይደለም ስትኖሩ ራሳችሁን ሆናችሁ ኑሩ ስለ ሰዎች አትኑሩ የሰው ልጅ ሲኖር መኖር ያለበት ራሱን መን የፈለገውን ይበል ሰውየው አሊፍ ካላወቅ አሊፍ በል والله ላንተ ኩራትህ ነው ለዛ ነው ሙጃሂድ ብን ጀብር የኢብኑ አባስ ረዲየላሁ ዐንሁ አንጋፋ ተማሪ ምን ይላሉ لا يتعلم العلم أو لا ينال العلم مستحي ومستكبر ሁለት ማለት ነው ሰዎች ዕውቀትን ማለት ነው መገብየት አይችሉም ዕውቀትን መሸመት አይችሉም የዕውቀት ባለቤት መሆን አይችሉም አንደኛው የሚያፍር ሰውና ሁለተኛ ደግሞ ማለት ነው የሚኮራ ሰው ጅህልናውን እያወቀ ከጅህልና ዓለም መውጣት ማለት ነው ግዴታ መሆኑን እያወቀ ነፍሲያ ስላለችበት ብቻ ማለት ነው መማር የማይፈልግ ሰው መቼውንም ቢሆን ከቀያን ጅህልና ቀንበር መውጣት አይችልም ሁለተኛ ሰዎች ምን ይሉኛል በማለት የሰዎችን ማለት ነው ትችትን በመፍራት እያፈረ ጅህልናውን እያወቀ የሚኖር ሰው መቼም ቢሆን ከጅህልና ዓለም መውጣት አይችልም ስለዚህ እነዚህ ሁለቱን ነገር እርግፍ አርጎ መተው አለበት ማፈርና ክብሪያ የሚባለውን ነገር መሬት ያስቀመጠን እንደውም ወደ ዕውቀቱ ዓለም መምጣት የሚከለክለን ነገር የለም ስለዚህ اخواني اسال الله جل وعلا ان يعلمنا كما علم آدم ويفهمنا كما فهم سليمان الله سبحانه وتعالى آدمን እንዳስተማሩ እኛንም ያስተምረን ለነብዩላህ ሱለይማን የሰጣቸውን አይነት ማለት ነው መረዳትን አላህ ለኛም ማለት ነው ይስጠን الله سبحانه وتعالى ሳያፍሩ ነፍስ ያኖርባቸው ሳይኮሩ ካሉበት የቅያን ጅህልና ቀንበር ከሚወጡ ሰዎች አላህ ያድርገን እኔን ስላችሁ ዓሊም ሆናችሁ ኑሩ ማለት አይደለም በቃ አስፈላጊ ሆነው ለኔ ይገባኛል በተለይ መሰረታዊ በሆኑ ነገሮች ላይ ማለት ነው ሳልፈራ ሳልጨናነቅ እንትን ሳይለኝ ኢባዳ መስራበትን ዕውቀት መሸመት والله ያስፈልጋል ደስ የሚለው እኮ اخواني ዛሬኛ በመናውቀው ቋንቋ የተለያዩ ማለት ነው ብዙ መጽሐፎች ተዘጋጅቷል አይደል ኢትዮጵያ ስንሄድ እግረ መንገዳችንን ሌላ ዕቃ ለመግዛት ወደ ከተማ በመንወጣበት ሰዓት መጽሐፎች ገዝተን መምጣትንም ማለት ነው መርሳት የለብንም ሚጠቅሙን ሼክ ሳይኖር እንኳን ራሳችን አንብበን ከጅህልና ዓለም እንወጣበትን جزاهم الله خيرا ብዙ ሙስሊም ወንድሞቻችን ግዚያቸውን ሁለመናቸውን ሰጥቶ በተለያየ አርስት ያዘጋጃቸው ማለት ነው መጽሐፎች አሉ በተለያየ ማለት ነው አርስት የተዘጋጁ ዩቲዩብ ላይ የሚለቀቁ ማለት ነው ደርሶች አሉ ስንፍናው እኛ ጋር ነው እንጂ ዕውቀት የሚገኝበት መንገድ ሆን ጠፍቶ አይደለም ዘመኑ እንደዛ አይደል እንዴ እንደዛ ነው ስለዚህ اخواني ሁሌም መምጫው የዕውቀት ትልቅነት በእስልምና ውስጥ
ትልቅ ስለሆነ ነው በተለይ علم الشريعة علم الكتاب والسنة የአላህን ስብሓነሁ ወተዓላ ቁርአን የነቢዩን ሰለላሁ ዐለይሂ ወሰለም ሱና መማር በእስልምና ውስጥ ይህ ነው ማይባል ቦታ ነው ያለው አላህ ስብሓነሁ ወተዓላ እውቀት ከተለገሱ ተለግሰውም ከሚሰሩበት ሰርተውም ለኡማው ከሚያስተላልፉ ሰዎች አላህ ስብሓነሁ ወተዓላ ያድርገን ሌላው በመጨረሻ አደራ አመላችሁ እخواني والله ብዙ ሰዓት ለብቻችሁንም በመተኑበት ወይንም ከቤተሰብ የቀረ ጊዜ ኖሯችሁ ለናንተ የሚባል ጊዜ ሲኖራችሁ ያኔ ሞባይላችን ላይ ቁጭ ብለን ብዙ ሰዓት ከማሳለፍ ይልቅ ማንበብ የሚባለውን ነገር ማለት ነው እንልመደው እخواني እኔ ብዙ ሰዓት ሞባይሌ ላይ ከመቀመጥ ይልቅ ኢንሻአላህ ይሄንን መጽሐፍ ጀምሬ በእንደዚህ አይነት ቀን መጨረስ አለብኝ የሚለውን ነገር ራሳችንን እናለማምድ ማንበብ ትልቁን የሆነ ማለት ነው የእውቀትን ክፍል ያዘና አይደል እንዴ እዛም ነው يقول ربي جل وعلا اقرا باسم ربك الذي خلق اقرا الى شان محمد عليه الصلاه والسلام አንበብ ያነበበ ሰው ብዙ ደረጃ መድረስ ይችላል ግልጽ ነው ስለዚህ ሞባይል ላይ ቁጭ ብለን ፌስቡክ ይሆን መሰረት ያሌለውን ፖለቲካ ከማዳመጥ ይሆን ሌላም ነገር ይሆን ማንበብ የሚባለው ነገር ራሳችንን እናለማምድ አንድ መጽሐፍ ያኒ ከመኪናችን አንጣ ሁሌም ስንሄድ ማለት ነው ስራ ስንጠብቅ ሊሆን ይችላል ወይ መስጂድ መተን ቁጭ ስንል ሊሆን ይችላል ወይ ከቤታችን ደግሞ የቤት ስራ አልቆ የራሳችን ጊዜ ሲኖረን ሊሆን ይችላል ይሄ የኔ ማንበቢያ ሰዓት ነው ብለን ራሳችንን እናለማምድ ኢንሻአላህ ተዓላ والله ቁጭ ብለን አንዳንዴ መተን መስጂድ ወሬ አውርተን ፖለቲካ ወይ ሌላ ነገር ይሁን ከመለያየት ይልቅ መጽሐፍ ብናነብ ቁርአን ብናነብ ሌላ ነገር ብናረግ የተሻለ ደረጃ ላይ መድረስ እንችላለን ይሄን ስንል መስጂድ ስትመጡ አትጫወቱ እስላማዊ ሆነ ማለት ነው ሐሳብ አትለዋወጡ ተደባብራችሁ አንዳችሁ ለአንበሳ ሆኖ አኩርፋችሁ ተቀመጡ ማለት አይደለም ግን ጊዜያችንን እንጠቀም والله ጊዜ ያልፋል ብዙ ጊዜም አልፏል የቀረን ትንሽ ሊሆን ይችላል የቀረውን አላህ Subhanahu Wa Ta'ala በረከት ያስቀምጥበት ከሚጠቀሙበትም ሰዎች አላህ Subhanahu Wa Ta'ala ያድርገን ኢንሻአላህ እህቶቻችን የጠየቁት ካሜራ ይከፈትና እንዴት ተየሙም እንደሚደረግ አሳየን የሚሉት እንግዲህ ካሜራው ክፍት ይሆን አይሆን እኔ አላውቅም ተየሙም ለማድረግ በመትፈልጉበት ሰዓት እንግዲህ ኢንሻአላህ በተየሙም ዙሪያ አለው በተየሙም ዙሪያም ሰፋ ያለ እውቀት አለ አንዳንዴ ከዚህ በፊት ያጋጠመኝ ነገር ስላለ ነው ይሄንን መስጂድ ማለት ነው መስሐ አድርጎ ወይንም እንትን ብሎ የሰገደ ሰው ስላጋጠመኝ ነው ይሄ ምናየው ግድግዳ ውሃ በመናጣበት ሰዓት ለተየሙም ይበቃል አይበቃም ኢንሻአላህ ኡስታዛችን አላህ ዑምራቸውን ይጠውለው የሚመጣው ቅዳሜ አስተውሱና ጠይቋቸው እኔ ሽሩጡ ሰላት እንጂ አሁን ወደ ሽሩጥ ነው እኔ ማስተምረው ሽሩጥ ስለሆነ አሁን ወደ ሌላ አልገባም ለምን ይሄ ስላጋጠመኝ ነው እዚሁ መስጂድ አንድ ቀን ይመስለኛል ረመዳን ይሄ ያለፈው ሰዓት ሁለት አመት ረመዳን ተየሙም አድርጎ አንድ ሙስሊም ወንድማችን ሲሰግድ እንዴ ይቻላል እንዴ በመጠይቀው ሰዓት አይ እንዴ ጠይቄ ይቻላል ተብያለሁ ብሎ ሰግዷል ግን ይሄ በቀለም የተቀባ ምንም አይነት አቧራ ያሌለው ድንጋይ ማለት ነው ለተየሙም ይበቃል አይበቃም ኢንሻአላህ ኡስታዛችን ኡስታዝ አብዱል አዚዝ ይሄንን ይመልሱላችኋል ግልጽ ነው ኢንሻአላህ እኔ አሁን አልገባበት ይሄንን ኡስታዝ አብዱል አዚዝን ጠይቋቸው ለምን አንድ ቀን ተየሙም ማድረጋችሁ ስለማይቀር ግልጽ ነው አኖ ሽሩጡ ሰላት ላይ ተየሙም አይመጣም ውዱእ አንድ እንትን ብቻ ነው ነክቶ የሚያልፈው ወይ አህካሙል ውዱእ የራሱ አህካም ስላለው እዛ ስር የሚመጣ ከሆነ እናያለን ግን ለማለት የፈለኩት ተየሙም እናደርገው
አፈር ነው አይደል ወይ አፈር የሚሆን ወይ ዑለማዎች እንደሚሉት አፈርን በሚተካ ነገር ነው አላያል አሁን አህካም ውስጥ አንገባ እኔ የፈለኩት ተየሙም ሲደረግ አንዴ ብቻ ነው ግልጽ ነው ከተደረገ ማለት ነው ፊት ይታበሳል ከቁርጭምጭሚት ጀምሮ ይሄ ይታበሳል አለቅ እንጂ እስከ ክንድ እግር እነዚህ ሁላ ነው እስከ ክንድ የለም ሐዲሱ አልመጣም እስከ ክንድ ሐዲሱ አልመጣም በመዛብ ደረጃ በመናይበት ያኒ ወደ መዛቦች ስንመጣ የራሳቸው ሆነ የሚያስቀምጡት አህካም ሊኖር ይችላል ያኒ ከተለያየ ሐዲስ በማወጣጣት የሚያስቀምጡት የራሳቸው ሆነ ሐሳብ ሊኖር ይችላል ዛውስት አሁን አንገባም ግን ተየሙም ስታረጉ ضربة ነው አንድ ምት ነው ከዛው ያኒ በዛው ضربة በዛው በተመታው ይባላል ከዛው በኋላ ፊት ይታበሳል ከዛው በኋላ ይሄ ይደረጋል አለቀ ሳቸው እንግዲህ ሐነፊ ስለሆኑ የነሱ መዛብ ትንሽ متشدد ናቸው መሰለኝ ተየሙም ላይ ግልጽ ነው አላያል ተየሙም ضربتين አይደለም አንድ ለፊት عند لوجه የሚለው ሐዲስ ضعيف ነው التيمم ضربتان ضربة للوجه وضربة لليد የሚለው ሐዲስ ضعيف ነው ان شاء الله تعالى በተጨማሪ ተየሙም ስናረግ እጃችንን ከአፈር እናኖራለን ከዛ በኋላ ብለን እዛም ፊታችንን እናበሳለን እዛም ማለት ነው ከቁርጭምጭሚት ጀምሮ ወደ ታች ያለውን እጃችንን ምን እናረጋለን እናበሳለን እንተሃ አለቅ እንጂ እንደዚህ ተደርጎ እንደዚህ ከዛንም ደግሞ እስከ ቁርጭምጭሚት እግርን ማለት ነው ተየሙም ማረግ በሸሪዓ አልመጣ ጽነው ኢንሻአላህ እንዳልኳችሁ በእንደዚህ አይነት አህካም ነገር ላይ ኡስታዝ አብዱልአዚዝ ሳቸውን ጠይቁ እኔ ደግሞ በደርሲ ዙሪያ የሚመጣውን ጥያቄዎች ኢንሻአላህ ተዓላ መልሳለሁ هذا وبالله التوفيق وصلى الله على نبينا محمد وعلى اله وصحبه اجمعين الله اكبر الله